ግድቡ በእኛ ገንዘብ የተገነባው ለሚለው የዶናልድ ትራምፕ አነጋጋሪ ንግግር ጠቅላይ ሚኒስትሩ ምላሽ ሰጡ። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out. I said, how did you let that happen? Why would we have done that? We financed it, this country. I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa. But it's one of the largest dams anywhere in the world. It was financed by the United States. በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በመሆኑም ወጪውን በሙሉ ኢትዮጵያ ለመሸፈን የተገደደችበት ሁኔታ ተፈጥሯል። ይባስ ብሎም ግድቡን ለመስራት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር ወይም ተቋም ማግኘት አልቻልንም። ስለሆነም ወጪውን ብቻችንን ከመሸፈን አልፈን ከራሳችን ቁጠባ ለመሸፈን የምንገደድበት ሁኔታ ተፈጥሯል። ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጥር 26 ቀን 2018 ዓ.ም የመንግስታቸውን የ6 ወራት የሥራ አፈጻጸም ሪፖርት ለፓርላማ አባላት አቅርበዋል። ከምክር ቤት አባላቱ ጥያቄ ተነስተውላቸውም በእነዚህ ጥያቄዎች ዙሪያ ማብራሪያዎችን የሰጡበት ሁኔታ ታይቷል። ጥያቄዎቹም ሆነ ማብራሪያዎቹ በዋነኝነት በሁለት መልኩ ተከፍለው የሚታዩ ናቸው። ኢኮኖሚያዊና ፖለቲካዊ ይዘት ያላቸው ናቸው። ከኢኮኖሚያዊ ጉዳዮች ጋር በተያያዘ ስለ ውጭ ብድሮች፣ ስለ ፕሮጀክቶች አፈጻጸም መሰል ጉዳዮች ይገኙበታል። ፖለቲካውን በተመለከተ ስላለው የሀገሪቱ ጸጥታና ደህንነት ጉዳይ፣ ከኤርትራ ጋር በተያያዘ ስለ ህዳሴው ግድብና የትግራይ ሁኔታ ጠቅላይ ሚኒስትሩ ማብራሪያዎቻቸውን የሰጡበት ሁኔታ ታይቷል። የቀይ ባህር ጉዳይንም አንስተው ከጦርነት ባሻገር ኢትዮጵያ ከጎረቤት ሀገራት የቀይ ባህር መውጫ የምታገኝበት ሁኔታ እንዳለም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከምጽዋ እስከ ሶማሊያ ድረስ 5000 ኪሎ ሜትር ርዝመት ያለው የባህር በር ያለ መሆኑን አመላክተዋል። ከዚህ ውጭም ኢትዮጵያ የጠየቀችው 50 ኪሎ ሜትር ርዝመት ያለው የባህር በር መውጫ ብቻ መሆኑን አብራርተዋል። በዚህ መሰረትም በቢዝነስ ከታላቁ የኢትዮጵያ ህዳሴ ግድብ ሼር በመውሰድ ለኢትዮጵያ የባህር በር መውጫ መፍቀድ የሚቻልበት አሰራር እንዳለም ተናግረዋል። ጠቅላይ ሚኒስትሩ ከዚህ በተጨማሪም በመሬት ልውውጥ እንዲሁም አዲስ ከሚገነባው ከኢትዮጵያ አየር መንገድ ሼር በመውሰድ ለኢትዮጵያ የባህር በር መውጫ መስጠት ይቻላል ሲሉም ማብራሪያቸውን የሰጡበት ሁኔታ ታይቷል። በዚህ መሰረትም ጠቅላይ ሚኒስትሩ ኢትዮጵያ በጎረቤት ሀገራት በኩል የባህር በር መውጫ እንድታገኝ በሚል የመሬት ልውውጥ ከኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ከኢትዮጵያ አየር መንገድ ሼር መውሰድ እንዲሁም ሊዝን ጭምር በመደራደሪያ ሐሳብነት ያቀረቡበት ሁኔታ ታይቷል። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። ከህዳሴው ግድብ ጋር በተያያዘም ከተወሰኑ ጊዜያት ወዲህ አነጋጋሪ የነበሩ ጉዳዮች እየተነሱ እንደነበር ይታወሳል። ጉዳዩን አነጋጋሪ ያደረገው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣታቸውን ተከትሎ ከግድቡ ጋር በተያያዘም ተደጋጋሚ አስተያየቶችን ሲሰጡ መሰማታቸው ነው። ከነዚሁ የህዳሴውን ግድብ የተመለከቱ የፕሬዝዳንት ትራምፕ አስተያየቶች መካከል አንደኛው ግድቡ በአሜሪካ የፋይናንስ አቅርቦት የተገነባ ነው የሚለው ይገኝበታል። ፕሬዝዳንቱ ይህን ጉዳይ እየደጋገሙ አስረግጠው ሲናገሩ ቢሰሙም በኢትዮጵያ መንግስት በኩል የተሰጠ ምላሽ ሳይታይ ቆይቷል። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president,
but I don't think it was. I think it was a Democrat. But what a terrible thing. They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. ሆኖም ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው የፕሬዝዳንት ትራምፕን ስም ባይጠቅሱም በህዳሴው ግድብ ግንባታ ላይ ኢትዮጵያ ከየትኛው የውጭ አካል የወሰደችው ምንም አይነት ብድርም ሆነ እርዳታ የለም ሲሉ አስረግጠው የተናገሩበት ሁኔታ ታይቷል። ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። ግድቡን በመገንባት ሂደት ኢትዮጵያ በራሱ አቅም እንደምትገነባ ከዚህ ቀደም የግድቡ መሰረተ ድንጋይ ሲጣል የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ሲናገሩ የተደመጡበት ሁኔታ እንደነበር ይታወሳል። በመሆኑም ወጪውን በሙሉ ኢትዮጵያ ለመሸፈን የተገደደችበት ሁኔታ ተፈጥሯል። ይባስ ብሎም ግድቡን ለመስራት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር ወይም ተቋም ማግኘት አልቻልንም። ስለሆነም ወጪውን ብቻችንን ከመሸፈን አልፈን ከራሳችን ቁጠባ ለመሸፈን የምንገደድበት ሁኔታ ተፈጥሯል። ከዚህ ውጭም ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው በህዳሴው ግድብ ግንባታ ጉዳይ ማብራሪያዎችን የሰጡበት ሁኔታ ታይቷል። ከህዳሴው ግድብ የግንባታ ወጪ ጋር በተያያዘም እንደሚታወሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የግድቡን ግንባታ የፋይናንስ አቅርቦት እንዳደረገች አንድም ጊዜ ሳይሆን ደጋግመው ሲናገሩ የተደመጠበት ሁኔታ ነበር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የፓርላማ ውሏቸው የፕሬዝዳንት ዶናልድ ትራምፕ ስም ባይጠቅሱም ጠቅለል አድርገው ግን ግድቡ በኢትዮጵያ መንግስትና ህዝብ የገንዘብ አቅርቦት ብቻ የተገነባ መሆኑን አስረግጠው የተናገሩበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚህ ማብራሪያቸውም በጀግኖች ኢትዮጵያን ቁርጠኛ አቋም በአገር ውስጥም ከአገር ውጭም ባሉ ኢትዮጵያን ቁርጠኝነት ጨክነው በጋራ ቆመው ስለሰሩት የተከወነ ፕሮጀክት ነው ሲሉም ለግድቡ ግንባታ ብድርም ሆነ እርዳታ እንዳልወሰደች አጽንኦት ሰጥተው ተናግረዋል። ዶናልድ ትራምፕ ስዊዘርላንድ ዳቮስ ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በነበራቸው ውይይት ጠቅላይ ሚኒስትር አብይ አህመድና ራሳቸው አልሲሲ ፊት ለፊት ተገናኝተው የሚወያዩበት ሁኔታ ለመፍጠር ጥረት እንደሚያደርጉ የተናገሩ መሆኑ ይታወሳል። የትራምፕንና የአልሲሲን ውይይት ተከትሎም የአሜሪካው ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ተገኝተው ነበር። ጠቅላይ ሚኒስትር አብይ ግድቡን በተመለከተ በቀጣይ ድርድር መኖር አለመኖሩን የሚያመላክት ማብራሪያ የሰጡበት ሁኔታ አልታየም። ጠቅላይ ሚኒስትር አብይ ከኤርትራ ጋር በተያያዘም ሰፋ ያለ ማብራሪያዎችን ሰጥተዋል። መንግስታቸው ከኤርትራ መንግስት ጋር ግንኙነቱ መሻከር የጀመረው ከትግራይ ጦርነት ጀምሮ እንደነበር በዛሬው ዕለት ለመጀመሪያ ጊዜ ሲናገሩ ተደምጠዋል። ጠቅላይ ሚኒስትር አብይ በዚሁ ማብራሪያቸው ላይም አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም፣ ሰው የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም ሲሉ ተደምጠዋል። ከዚያ ይልቅ በትግራይ ውጊያ ሲጀመር የመጀመሪያው ዙር ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ሆኖ ሽሬን ተከትሎ ገብቶም የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸቡ ተጀምሯል፣ አልተናገርንም እንጂ ሲሉ ተደምጠዋል። ከዚያ በተጨማሪም አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። ከዚያም አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታ ጸብ ተጋግሏል። አዲግራት ስንደርስም የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚያ ወቅት የኢትዮጵያ መንግስት በዚህም በዚያም የሚዋጋት አቅም አልነበረውም። የሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ከዚሁ ጋር በተያያዘም የቀድሞውን የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውን እንዲሁም የቀድሞውን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን በዋቢነት ጠቅሰዋል። ከጠቀስኳቸው ሰዎች መካከል ገሚሶቹ ከኔ ጋር የሉም ያሉት ጠቅላይ ሚኒስትሩም ለምሳሌ አቶ ገዱ 2 ጊዜ አስመራ ልኬያቸዋለሁ፣ የላኳቸውም የትግራይን ህዝቤን አታስለቅሱ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውና እኛም ሻዕቢያም እናውቃለን ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ በዛሬ ፓርላማ ውሏቸው በርካታ ጉዳዮችን አንስተዋል። ከዚህ ውጭም ሁልጊዜ አነጋጋሪ ሆኖ በቀጠለው በወልቃይት ጉዳይም ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው ማብራሪያቸውን ሰጥተዋል። ከዚህ ቀደም እንደተናገሩት በዛሬ ፓርላማ ማብራሪያቸውም የወልቃይት ችግር ለመፍታት ብቸኛው መንገድ ህዝበ ውሳኔው ወይም ሪፈረንደም መሆኑን አስታውሰዋል። ተፈናቃዮችን በተመለከተ ግን የፖለቲካ መያዣ መሆናቸውን በመግለጽ መቼም ቢሆን ወደ ቀያቸው መመለስ ይችላሉ ሲሉም ማብራሪያቸውን አክለዋል። ህዝበ ውሳኔም በተመለከተ በሰጡት ማብራሪያቸው ላይም እኔ አልወስንም፣ እናንተም አትወስኑም፣ መወሰን ያለበት የወልቃይት ህዝብ ነው ሲሉም ጠቅላይ ሚኒስትሩ ለፓርላማ አባላት ተናግረዋል። ከዚሁ ጋር ተያይዞም በሌሎች አካባቢዎች የነበሩ ተፈናቃዮች የተመለሱ እንደሆነና አስቸጋሪ ሆነው ግን በወልቃይት አካባቢ ያሉ ተፈናቃዮች ጉዳይ መሆኑን ጠቅላይ ሚኒስትሩ ገልጸዋል።
ይህ ማለት ተፈናቃዮች ወደ ቀያቸው መመለስ ሳይፈልጉ ሳይሆን ተፈናቃዮች መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖር ነው ሲሉም ማብራሪያቸውን ሰጥተዋል። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉ አንዳንድ የፖለቲካ ፓርቲዎች ተፈናቃዮችን የራስ ሕልውና ማቆያ እያደረጓቸው ነው ሲሉም ከሰዋል። በራያና በጠለምት ተፈናቃዮች ተመልሰዋል ሲሉ የተደመጡት ጠቅላይ ሚኒስትሩም ብዙ ከኦሮሚያ አካባቢ የተፈናቀለው ተመልሶ እየኖረ ነው፣ የቸገረን አሁን የወልቃይት አካባቢ ነው ሲሉ ተደምጠዋል። ልክ ገበሬ ዘርዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርቶ ከሆነ ከወራት በኋላ የተሻለ ያፈራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ሲቃይ ዘርተው ከሌሎች ኃይሎች እርዳታ የሚጠብቁ ሰዎች አሉ ያሉት ጠቅላይ ሚኒስትሩም ሲቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀልን አትሄድም ብለው ይዘዋል። ተፈናቃዮች ያልተመለሱበት አካባቢ ሰው እንዳይመለስ ስለተፈለገ ወይንም ተፈናቃዮች ራሳቸው መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ የፖለቲካ ኢትዮጵያ ውስጥ በመኖር ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን ታቅፈው ይለምኗቸዋል። ያኔ ብር ሲሰጧቸው ልጆቻቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላም ወዲያውኑ እነሱ ይቀበሏቸዋል ሲሉም በአሁኑ ሰዓት በወልቃይት እንዳይመለሱ የተደረጉ ተፈናቃዮች የፖለቲካ መያዣና መለመኛ እንዲሆኑ ስለተደረጉ ነው ሲሉ ተደምጠዋል። በቀጣይ በወልቃይትና ሌሎች ይገባኛል ጥያቄዎች የሚነሳባቸውን አካባቢዎች በተመለከተም መንግስት በህዝበ ውሳኔ ምላሽ ሊሰጥባቸው እንዳሰበም ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ የይገባኛል ጥያቄ በአማራና በትግራይ ለረጅም ጊዜ ሲነሳ ቆይቷል። ተቀባይነት ይኖረውም አይኖረውም በሁለቱ ክልሎች ማስረጃ አስደግፈው ይሄ ቦታ ይገባናል፣ የኛ ነው እያሉ ይገኛል። ፌዴራል መንግስት እያለ ያለው ግን ሰዎች አይፈናቀሉ፣ ወደ ነበሩበት ይመለሱ፣ ራሱን ያስተዳድር፣ ራሱ ይወስን ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን የሚል አቋም ነው ያለው ሲሉም ጠቅላይ ሚኒስትሩ አክለው ተናግረዋል። በዚህ ምክንያትም የወልቃይት ህዝበ ውሳኔ እንደ የትኛውም ኢትዮጵያዊ በበጀት መደገፍ፣ ትምህርት ማግኘት ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያገዝ እንዲቆይ ያደረገው ጉዳይ ሆኗል። ይህ ጉዳይ በሰላም ቢፈታ ይሻላል። ሁለት ወንድማማች ህዝቦችን በሚያባላ መንገድ ሊፈታ አይገባም ሲሉ አክለዋል። የመጨረሻ መፍትሄው ህዝበ ውሳኔ መሆኑን የጠቆሙት ጠቅላይ ሚኒስትር አብይ የወልቃይትን ጉዳይ እኔ አልወስንም፣ እናንተ አትወስኑም፣ የሚወስነው የዚህ አካባቢ ህዝብ ነው ሲሉ ተደምጠዋል። ለዚያም ሲባል ፓርቲዎች አሳይ ሁኔታዎችን መፍጠር የሚጠበቅባቸው ይመስለኛል ሲሉም በዚሁ ዙሪያ የሰጡትን ማብራሪያ አሳርገዋል። በመጪው ወርሃ ግንቦት ከሚካሄደው ሀገራዊ ምርጫ ጋር በተያያዘም ማብራሪያዎችን የሰጡት ጠቅላይ ሚኒስትር አብይ የዘንድሮ ምርጫ ሰላማዊ፣ ፍትሃዊና አካታች እንዲሆን ካለፈው ምርጫ የተሻለ እንዲሆን መንግስታቸው አበክሮ እየሰራ መሆኑን ተናግረዋል። በዘንድሮ ምርጫም ከአንድ ፓርቲ በዘለለ በርካታ ፓርቲዎች እንዲሳተፉ እናደርጋለን ያሉት ጠቅላይ ሚኒስትር አብይ አሁን ካሉት ተወካዮች በ5 እና 10 እጥፍ ልዩ ልዩ ድምጾችን እናካትታለን ሲሉ ተደምጠዋል። ምርጫውን በሚመለከት ለኢትዮጵያ ህዝብ ያለኝ ምላሽ በውጤት እንየው ነው ያሉት ጠቅላይ ሚኒስትሩም በእርግጠኝነት መናገር የሚፈልገው ጉዳይ ይህ ፓርላማ በብዙ መልኩ በርካታ ድምጾች የሚሰሙበት ይሆናል። ምርጫው በሰላም ይከናወናል። በምርጫ የሚሳተፉ ኃይሎችም ተጠቃሚ ይሆናሉ ሲሉ ማብራሪያቸውን ሰጥተዋል። ሰላም ለህዝባችን፣ ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።